ሰላም ሰላም ተከታታዮቼ እንዴት አላችሁልኝ? የእግዚአብሔር ሰላም ይብዛላችሁ። በአገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? ትላንትና በዳኒ ቤት የተለቀቀውን ቪዲዮ አይታችኋል። ቡዜም ቪዲዮ ለቃለች። ያው ምን ይደረጋል፣ ደሃና ገበያ አይገናኝም ይባላል። እንደዛ ሆኜ ነው ማለት ነው። ያው የኔ ስራ ቢዚ ስለሚያደርገኝ እንትናለም ዛሬ አቀማመጤ እንደ ሀረሮቹ ነው የተቀመጥኩት። ወይ እንደ ሀረሮቹ ወይ እንደ ቦረናዎቹ ማለት ነው። አንዳንድ ሰዎች ማለት ነው ማነው ፍሬው ቦረና የሚባለው። ለዚህ ነው ቦረናን የጠቀስኩት። ወይ እንደ ቦረኖቹ ወይ እንደ ሀረሮቹ ያልኩት ለዚህ ነው። ምንድነው እያለ ያለው ማነው አውቆ ነው እንደዚህ የሆነ ያለው። ወዳጁንና ጠላቱን እየፈተነ ነው ያለው። ምን ነግሮሃል እንደ ወዳጄንና ጠላቴን እየፈተንኩ ነው አለክ እንደ አብርሃም። እንደዛ ካለክ ለኛም ሼር አድርገን እሱ ያለህን ደውለህለት ያወራህን እኔ አውቄ ነው ሄርሜላ በድላይ ነው ማን ነው ኤፍሬም ምን ብሎ ለ15 ቀን 15 ቀን አይደለም ደግሞ ኢትዮጵያ ላይ ትንሽ ጨመር ካላለን አይጣፍጥልንም ማለት ወሬ እንደዛ ሆኖ ነው። ለ10 ቀን ነው ለ9 ቀን እንደዛ ነው የጠፋችሁ መሰለኝ ልጅቷ። እንደዛም ከሆነ እኮ እሷ ሰውና ሰውን አላጋጭም፣ ቤተሰብን አላጋጭም። እኛ እኮ ሰምተናል፣ እንደታገተች እኮ ሰምተናል። ያሳገቷትም ደግሞ እነ ሩታ እነ ኤፍሬም በዛ ጋር ያሉት ናቸው። እሷ ግን ሴት ናት። ሴትነቷን በጣም የምትጠቀም ሴት ናት። እንደናንተ ሩታ 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 ብላችሁ እንደምታደለድሉት አዶልዳይ አይደለችም። ትክክለኛውን ነገር ነው የምትከተለው እንጂ እንደ ሩታ ሰውን ዝቅ ከፍ የምታረግ አይደለችም። ዛሬ ዘመድ የሆኑት ኤፍሬምና ሩታ እኮ ፍቅር እየተጫወቱ ያሉት እኮ አንድ ጊዜ እኮ ለምንድን ነው ወንድሜን ከቤት የምታወጪው ምናምን ሲላት እኮ ምን አገባክ ያገባሃል ያለችው ነው። ዛሬ ምንድነው የሚባለው? አንድ ሰው ጥለኛ የሆኑ ሰው ወይ 3 ሰው ወይ 2 ሰው ከዚህም በፊትም ብያቸዋለሁኝ። ጥለኛ የሆኑት ሰዎች ለምሳሌ ጓደኛሞች ሊሆኑ ይችላሉ። ሲጣሉና አንድ ሰው መሀላቸው የሚጠሉት ሁለቱም ለጋራ የሚጠሉት ሰው ካለ ያንን ሰው ለማጥቃት ግን እዚህ እኮ አይዋደዱም። ያንን ሰው ለማጥቃት ምን ይሆናሉ? ዘመዳሞች ይሆናሉ፣ ወዳጆች ይሆናሉ። ይሄ በቃ እንደዛ ነው። ኤፍሬምና ሩታ እንደዛ ናቸው። ጠላታቸው ማን ነው? እዚህ ጋር አይዶን ነው። አብርሃም ይሁን ሄርሜላ ተሁን እኛ የምናውቀው ነገር የለም። ለምንድነው ሄርሜላን ብቻ ቢሆን ሄርሜላ የሚጠላት ቢሆን ኤፍሬም ወንድሙ ላይ መተት አያሰራም። አታደባብሱ። አንዳንድ ሰው አሁን ትላንትና ቲክቶክ ላይ ገብተው ነበር እዩና ይሄ ፍሬው ቦረና አንተም ብሎ ፍሬው ቦረና ስም እኔ ብያለሁኝ እኮ ስም ገንዘብ ስለማይወጣበት በቃ በነፃ ስለሆነ እንደፈለጋችሁ ስማችሁን እንትን ማለት ትችላላችሁ። የቦረና ሰው እውነት ነው የሚናገረው። የቦረና ሰው ውሸት አይዋሽም። አንተ አትዋሽ። ገባክ? በስመ ቦረና የቦረና ስም አታጥፋ። ቦረና የፈለገ ውሸት አያውቅም፣ እውነት ነው የሚያውቀው። ገባክ? ለእውነት የሚሞት ህዝብ ነው። አንተ ታዲያ የነሱ ብሔረሰብ ልጅ ከሆንክ የነሱ አካባቢ ልጅ ከሆንክ በዚህ ልክ ውሸትን እውነት ነው ትክክል ናት። ከዚህም በፊትም በላሃል እኮ እሷ እውነት ይሄን ነገር ራሱ አድርጋ ከሆነ ትክክል ናት፣ አልቃወማትም። ለምን በርግዝናዋ ሰዓት ምን ጥስዮ ምናምን ገበን ደሌ ታዲያ ለአንዱ ሸበላ ዳራታ በቃ ተበድላለች ካልክ የማይበድላት የሚንከባከባት ከአብርሃም በላይ የሚንከባከባት ሰው ካገኘክ ዳራት። መቼም አንተ አግባልህም የ3 አመት ልጅ አለኝ ብለሃል። አንተ ለዛም ሴት ልጅ አለክ። ምንድነው ከእዩ ጋር ምን እያላችሁ ነበረ? ጥንቁልና የለም ማለትም ይሄ ሴጣን የሚባል ነገር የለም። ኧረ እባክህን እንዳይነቃባችሁ ነው። ምን ነው ማበር የሱ ማበር ናችሁ።
እኛ መስቀል አድርገው ቁርአን አድርገው የቤተ ክርስቲያን ፕሮፋይል አድርገው ነው ስለ ሰይጣን የሚያወሩት። እና ታዲያ ስለ ሰይጣን ላናወራ ነው እንዴ? አላሞግሰውም እንጂ ተንኮሉን አወራለሁኝ። ገባክ? የረከሰ መሆኑን ልክ እንደ ሩታ እንደናንተ የረከሰ መሆኑን እናገራለሁ። ግን እሱ ጀግና ነው እንደዚህ ነው አይደለም። ገባክ? ክርስትናዬ እሱን እንድቃወም እንጂ እሱን እንዳሞግሰው ስራውን እንድደብቅለት አይደለም ወንጌል የሚያስተምረኝ። አላደረገችበትም። ካላደረገችበት መስቀሉ ላይ ለምንድን ነው ቸክ ያለው? ህግ የሌለበት ሀገር ሆኖ ነው እንጂ በመስቀላችን ላይ ራሱ እሷ እንደዚህ አይነት ተንኮል የረከሰ ነገር ማሰራት ራሱ ያስጠይቃታል። ሃይማኖትን እሷ ሲጀመር ምን ሃይማኖት አላትና የትኛው ሃይማኖት ይከሳታል? እሷ መስቀል ላይ ስላደረገች ምንም እኛ የሚጨምርብን የሚቀንስብን ነገር የለም። ደግሞ አብርሃም እውነቱ ይወጣል። ያለታ የት ነው የምትገቡት? መቼም እንደዚህ ሰው ልጅ ሩታ እዚህ ጋር ቆመ ጠብቀኝ፣ የትም እንዳትንቀሳቀስ። ግማሾቹ ዳኒ እንዴት አምና ትታ ሄደች? እሱ እኮ መላን የተጠቀሙ ዘዴን የተጠቀሙ። ለምን ምንድነው ያላት? ቤቲ እየፈለገችሽ ነው ከሱ ጋር እየተባልሽ ያለሽው ነገር ስላልተመቻት በፊት የምትገናኙበት ካፌ እንድትመጭ ፈልጋ ነው። እና እኔ እና እሱ ደግሞ እዚህ እንሆናለን እና ምናምን ብሎ ነው ሳትወድ በግዷ የሸኛት እንጂ እኮ አብርሃምን እንደ የሆነ ድራማ እየሰሩብን ነው ምናምን የምትሉ ልጆች ስላላችሁ ነው። ለእናንተም ይሄ መልስ ይሁን። እሱ ድራማ ቢሰራ በዚህ ልክ ነው እንዴ? እሺ እኛ ላይ ሲስራ ድራማ ቤተሰብ ላይ ድራማ ይሰራል እንዴ? እህቶቹ ላይ ወንድሞቹ ላይ ኤፍሬም ለ15 ቀን ስጠፋ አልክ። ፍሬው ቦረና ላንተ ነው ዛሬ ይድረሰው። እንደው በመድኃኒዓለም አድርሱልኝ። ይሄን መልእክቴ የሚደርሰው ከሆነ አድርሱልኝ። ምንም አልከፍሉበትም። አድርሱልኝ። ለእንደዚህ አይነት ሰዎች እንደው ቢደርስ ሸጋ ነው። ለአፋቸው አደብ ይገዛሉ። ገባችሁ? ለ15 ቀን ምን እየሰራች እንደሆነ ምናምን ውሸታም እንደሆነ ምን ጥስየው አንተ ሲጀምር ሁላችሁም ኢትዮጵያ ላይ ያላችሁ ወንዶች ተበላ የምትባሉ በሙሉ አብርሃም ላይ ትቀናላችሁ። ከናንተ የተሻለ ህይወት ስለሚኖርና ከናንተ የተሻለ ሴቶች ስለሚከተሉት ይሄ እጣ ፋንታው ነው። ምንም መቀየር አትችሉም። ደግሞ ሄርሜላን እኮ ካልፈለገ ሄርሜላን እኮ ጥፋት አጥፍተሽብኛል ካለ ኤፍሬም እንደዛም አድርጎ ከሆነ እራሱ ነው ያሳገታት ማለት ነው። በቃ ምንድነው ይባላል? ፈሳ ያለበት ዝላ አይችልም ይባላል። ወይ ተማክራችሁ አድርጋችሁ ከሆነ ምስጥሩ የምታክ ከሆነ ንገረን። ከዛ በተረፈ ውሸት ነው። ወዳድና ጠላቱን እያወቀ ነው። ኧረ እባክህን እውነት በል እስኪ። እኛ እኮ አሁን ከሆነ እኛ ከሄርሜላ ጋር ይሁን አይደለም እያልን ያለ ነው። ስላልገባችሁ ጭንቅላታችሁ ውስጥ እናንተ ስለ አንድ ሰው ጥላቻ ብቻ ነው የምታወሩ፣ ስለ አብርሃም አይደለም። አብርሃም ስለ ጤና ነው ጤነኛ ነው ምንጥስየው የምትሉት ስለሱ ሳይሆን እናንተ ከሩታ ጋር እንደዚህ ሆኖም ጀዝባ ሆኖም በቃ ይሄ የሆነ እንትን መስሎም እንዲኖር ነው የምትፈልጉት። እኛ ከሄርሜላ ጋር የሚኖር ከሩታ ጋር የሚኖር እኛ የድሮውን አብርሃም ነው የምንፈልገው። የፈለገ ሴት ጋር ይኖር እኛ ምን አገባን? ሁለቱንም አልፈልጋችሁም ከህይወቴው ልቅ ብላችሁ ውጡ ብሎ ሌላ አዲስ ህይወትን ቢጀምር አይ ዶንት ኬር። ገባክ? አያገባንም። መፍቱ ነው በቃ። ሰው ልጅ ከፈለገ ሰው ጋር ይኖራል፣ ካልፈለገ ሰው ጋር ይለያያል። በግድ ሰው ልጅ አይደለም ከመስቱ ጋር አይደለም ከባሉ ጋር ከእናት ከአባቱ ከእህቶቹ ከምናምኖቹ ጋር ይለያያል፣ ከስጋ ዘመዱ ይለያል። ገባችሁ? ስለዚህ እኛ የአብርሃም ጤንነት እንጂ እኛ ሩታን ጠልተን ወይ ሄርሜላ ጋር ይሁን ምናምን አይደለም እያልን ነው። እኛ እውነቱ እንዲወጣለን እንፈልጋለን። ሰው ስለሆን እንደ ሰው እናስባለን። እንደናንተ ይሄ ዝም ብሎ ለብር ብቻ እንትን ስላላችሁ ፎሎወር ስላላችሁ ስለሚከተላችሁ መቀሽ በቃ መቀመም ስለምታውቁ በቃ እድሜያችሁን እዚህ ላይ ነው የጨረሳችሁ። ምንድነው ያለው? ስንት ነገር አሳልፌ የመጣው ልጅ እኔ ሊያሸማቅቁ ምናምን ገመነደሌ። ኧረ እባክህን የት ሄደክ ነው? ስንት ነገር አሳልፈ የመጣው። ትልቅ ሰው ሲመክረኝ ነው እንጂ ሲሰድበኝ አላውቅም አልክ። ምክር ሊሆን ይችላል መቀበል ነበረብክ። ገባክ? ትልቅ ሰው ናቸው እንደዚህ ያሉን ካሉ ካለችክ የምትላስ ሰዎች የሚሉክን ምሰማ ከሆነ ትልቅ ናቸው ካልክ ለምን እንደዚህ አሉ? ይሄ ነገር ምንድን ነው? እውነት ይሆን እንዴ ብለህ ቆም ብለህ አስብ። በእንጨት ምንጥስየው በዱኒሚኒ ምናምን ብለህ እዚህ ጋር ሰይጣን የለም ካላችሁ ለምንድን ነው ታዲያ ልጁ እንደዚህ ሆነው?
እውነት ደግሞ ድራማ እየሰራብን ካለ አብርሃም ራሱ ላይ ነው እንጂ ድራማ እየሰራ ያለው እንጂ ህዝቡ ላይ አይደለም ድራማ እየሰራ ያለው። በህይወቱ ሰው የተመኘውን ያገኛል። ሰው የተመኘው እናንተ በህይወታችሁ የተመኛችሁትን ነገር ሳታገኙ ቀርታችሁ አታውቁ። አብርሃም እውነት እሱ እንደዚህ እያሾፈብን ከሆነ ይሄ ጣፋንታ ለእሱን ነው የሚጠብቀው። ቀልድ አያውቅም። የሰው እኛ እዚህ ጋር ሆነን የምንጨነቀው ልክ እንደ ቤተሰባችን እንደ ስጋ ዘመዳችን በቃ ዛሬ ምን ተፈጠረ፣ ዛሬ ምን ሆነ፣ እንዴት ሆነ፣ ዳነ ወይ ምን ሆነ እያን እዚህ የምንጨነቀው ሰው ስለሆነ መሰለኝ። በዚህ ልክ እሱ እኛ ላይ ድራማ የሚሰራ ከሆነ አይ እኔ እኮ ድራማ ነው የሰራውባችሁ በሚል ሰዓት ልባችን በሚሰበር በምናዝንበት ሰዓት ያ ሁሉ ሀዘን ሄዶ እሱ ላይ ነው የሚጫነው ማለት ነው። ገባችሁ? እንደ ቀላል እኔ እንኳን አንዳንድ ሰዎች እንደ ቀላል በቃ እንደ ማሾፍ ብዙ አሁን ትላንትና በለቀቀችው ቪዲዮ እኔ በሷ ላይ ቪዲዮ ብዙም አልሰራም። ለምን ታሳዝነኛለች? ህመሟ ገብቶኛል። እንደ እብድ ነው እየሆነች ያለችው። ቤተሰብ የለውም እንዴ ወገን የለውም እንዴ ምናምን እኛ ምን እንላለን? ጋሽዬ ለምን አይመጡም? እኔም ብያለሁ ጋሽዬ ለምን አይመጡም? ለምን ከዴቭም አሁን ቡዜ አወኩሽ ናኩሽ አድርጋታለች ሩታ። አወኩሽ ናኩሽ ከጥፍሯ ቆሻሻ አቆጥራትም ቡዜ። ይሄን ያደረገው ደግሞ የገዛ ወንድሟና ቤተሰብ ናቸው። ገባችሁ? ዴቭም ቢሆን ኮስተር ብሎ እህቴ እንድትናገር አይፈልግም። ራስሽን ችለሽ መጀመሪያ ባል የሚባል ሰው በህይወታችሁ ውስጥ ሲኖር ታላቅም ትሁን ታናሽ የሱ ቤተሰብ መከበር አለበት፣ የኔም ቤተሰብ መከበር አለባቸው። እሱ የኔም ቤተሰብ አክብሮ እኔም የሷን ቤተሰብ አክብሮ። አብርሃም የቱጋ ነው እሷ ዝቅ ከፍ አድርጋ እንደፈለገች ስትሰድብ እንደፈለገች ምን ስትል አብርሃም የፈለጉትን ነገር ሲላቸው አንድ ቃል ተናግሮ ያውቃል? ቤተሰቦቿን ተናግሮ ያውቃል። ለምንድን ነው? ራሱን ስለሚያከብር እነሱን ያከብራል እንጂ እሷ ግልብ ባርጋ ሰው እንደምትሰድባቸው እሱም በቃ እንደዚህ የምትሉኝ ብሎ የፈለገውን ነገር መናገር ይችላል። አይደለም እሱ ቤተሰቦቿን እሷን ራሱ የሚያስከፋት ነገር አይናገራትም። የፈለገችውን ነገር ለፍልፋ የፈለገችውን ነገር ሰድባው ሞልጫው። እኔ ከዚህ በፊትም ብያለሁ፣ ትፈልጊያለሽ፣ ትመጫለሽ፣ ታወሪያለሽ፣ ባንቺ መንገድ ካልሄደ ሰድበሽው ትሄጃለሽ። በእንደዚህ አይነት ነገር እንዴት ነው አብርሃም ወደ አንቺ የሚመጣው ብዬ ቪዲዮ ሰርቼላታለሁ። ግቡና እዩ ቪዲዮዎቼ። የሆነ ሰው የሆነ ነገር ትፈልጋላችሁ፣ ካልሆነላችሁ እንዴት ነው ሰድባችሁ የምትሄዱት? ቆይ ነገ የተሻለ ቀን ነው ብላችሁ ረገብ ብላችሁ ትሄዳላችሁ። እሷ ግን እኛ ስንሆን እንደዚህ ነን፣ አንተ የቱ ቅዱስ ነህ፣ አንተ ምንድነህ፣ አንተ ልክስክስ ነህ፣ አንተ የለመርከው እንደዚህ ነው፣ አንተ እንደነህ ክብር የትወድሃለህ እያለች አይደል እንደምትሰድበው። ዛሬ ልክ ለውለ ተንጠልጥላ እኮ እንደዚህ ነው እንደዚህ በቃ ዛሬ ነው ይሄ የታያት። ይሄ ነው እንደዛ እንደ ውሻ ስታሽቀረጥረው ያኔ ለምንድን ነው ያልታያት? ዛሬ ያ አብርሃም ነው ዛሬ ጭራሽ አጀዝባ አስቀመጠችው። እና ኤፍሬም እንትኑን ደርሶባት ሰብስቦ ሰጥቶት ነው። ከዛ ምንም እብድብድ የሚያጫውተው ነገር የለም። ታዲያ ኤፍሬም እሱን ከሰጠውና ወንድሙን ካመነ በቃ ሄርሜላ ይሄን ያጥፍተሻል፣ ይሄን ዋሽተሽኛል፣ ስለዚህ ካንቺ ጋር ህይወት አልቀጥልም፣ እኔ ጥፋት አጥፍቻለሁኝ፣ አንቺም የራስሽን ህይወት ኑሪ፣ ተሳስቻለሁኝ፣ አንቺ ጋር በመምጣቴ ይቅርታ፣ እግዚአብሔር ላንቺ ያለውን መልካም ሰው ይስጥሽ ብሎ ወደ ምስቱ መመለስ ይችላል እንጂ እዚህ ጋር እናንተ እንደምትሉ ድራማ ምናምን እየተጫወተ ምናምን ምን ጥስዮ አታስመሳስልብን። እዚህ እንደዛ ከሆነ ታዲያ እኔ እኮ እሺ ድራማ ነው አላችሁ፣ ድራማ ነው አይደል? መስቀሉ ይውጣ አለ አይደል? ዴቭም መጥቶ መስቀሉ ይውጣ። ሄርሜላም እያለች ያለችው ከሄርሜላ በፊት በላይ እኛ ነን እየጮህን ያለ ነው። መስቀሉ ይውጣ እየተደረገበት አንገቱ ላይ ያለው ነገር ይውጣ እያለ ነበረ። እንደዛ ከሆነ ማውጣት ነበረበት። በቃ እብድብድ እየተጫወተ ነው አይደል? እሺ ይሄው ብሎ እኔ ጤነኛ ነኝ፣ እስኪ ይሄ ይውለቅና ይሄው አንተ ጋር ይሁን፣ ዳኒ አንተ ጋር ይቀመጥ። ስለዚህ እስኪ ከዛም በተረፈ እንትን ሩታ እዚህ ጋር ቁም ብላኛለች፣ ሩታ ልጠራት ነው አትል ብላኛለች፣ ምን ብላኛለች እንዴ? እንደዛ ከሆነ አልኳችሁ እውነት እሱ በእኛ ላይ ድራማ እየተጫወተ ካለ እኛ እንደዚህ በሰው ሀገር ላይ ሆነ ስንት ከኔ በላይ የሚጨናነቁ እናቶች አሉ። ይሄ ልጅ እንደዚህ ሆነ እንደ እያሉ የሚያለቅሱ አሉ። ገባችሁ? ስለዚህ እሱ እውነትን አንተ እንደምትለው
አንተ እንደምትለው እሱ እውነት እየተጫወተብን ከሆነ ልባችን እዚህ ጋር ሲሰበር እዛ ሄዶ የኛ እንደዛ መጨነቃችን። እኔ አንድ ቀን እያለቀስኩ ቪዲዮ ሰርቻለሁ። ቪዲዮ እያለቀስኩኝ ጨርሻለሁ። የሱ እንዲመሆን ሮቦት ሆነ። ሮቦት በቃ ልጁ ማይንቀሳቀስ በዚህ ሂድ በዚህ እንደዚህ ሆነ፣ እዚህ ጋር ተቀመጥ፣ እዚህ ጋር ቁጭ በል። ፊዚካሊ ራሱ ሰው እብድብድ ሲጫወት ድራም እንትን ነው። ለነገሩ ይሄ ምንድነው ተምሯል። በርግጥ ትወና ሊያደርግ ይችላል። ኦኬ ፊዚካሊ ሁሉ ነገሩ ተቀይሯል ልጁ። አንተ እንደምትለው ከሆነ ድራማ ከሆነ እሰየው ይሁን። ያለታ ደግሞ የሚመጣበትን ጦስ ጡንቡሳስ ራሱ ይቻለው ማለት ነው። በዚህ ልክ እሺ እኛስ እሺ የት ያገኙኛል ምን ያመጣሉ የሚል ከሆነ እህቱ እንደዚህ ስትጨነቅ እንደዚህ ስትሆን ምንድን እሷን ድራማ እየሰራች ነው ከነሱ ጋር እያስመሰለች ነው እሷ። ስለዚህ አንዳንድ ጊዜ የምታወሩትን ነገርም ለየት አርጋችሁ እንደው ለውሸትም ራሱ ጠጋ ያለ የሚጠጋጋ የሚመሳሰል ወሬ አውራለን ማለት ነው። ከዛው ተረፈ ተመቸኝ ኦዲየንስ አለኝ የሚያይስ ስላለ ምን መጣ ነገር የለም እኔ ብሬንም ሸቀላለሁኝ ወሬንም ቀጥላለሁኝ የምትል ከሆነ እኛ ደግሞ እንደዛ ነገር አንቀበልም። ገባክ? ስለዚህ ያው እኔ ቡዜ ቤት ይዘውት ይሄዱ ቤት ይዘውት ይሄዱ፣ ግን ቤተሰብ ጋር ምናምን ጋር ሳይሆን የሆነ እነሱ የማያገኙበት ቦታ እሱ ጤነኛ እስከሚሆን። አዎ እኔ አላበርኩም፣ ትክክለኛ ሰው ነኝ ካለም በትክክለኛው ይምጣ። አይ እኔ አብጄ ነበር እንደዚህ ተደርጎብኛል ሸር ተሰርቶብኛልም እግዚአብሔር ፈውሶኛልም ካለ እሰየው ይምጣ። እውነቱን ከአብርሃምና ከአብርሃም እንፈልጋለን። ቡዜ ብላለች ቀን ይፈጅብኛል እንጂ መዳኑ አይቀርም ወንድሜ እንደዛ አይቀርም ብላለች። ይዛለት ትመጣለች። እና ለምንድነው በቪዲዮ ይዛችሁ ማትመጡት ትላላችሁ? አንዴ ደግሞ ለምን በቪዲዮ ትመጣላችሁ ትሉናላችሁ ብላለች። እኛ ሁላችንም ፍላጎታችን የተለያየ ነው። አሁን እኔ ለምሳሌ መቀደም ለታ ይዞት ከቤት ሲወጣ እንደው በቃ እንደው ወይ ቡዜ ቤት ወይ አንተ ቤት በቃ ምናምን ብዬ ቪዲዮ ሰርቼ ነበር ትላንትና። እኛ የምንጠብቀው አብርሃም በቃ ባንዴም ተቀይሮ ላይመጣም ይችላል። ገባችሁ? ስለዚህ በቃ እንደዚህ ሆኗል፣ ከላው ላይ አውልቀናል። በሂደት ደግሞ ነገሮቹን እያየን ይመጣል ይላል ብዬ ነው ዴቭን እየጠበቅኩ ያለሁት። ግን በቃ ከበራፍ ላይ ወጣ አልሄድም ማለት ጭራሽ ከኤፍሬም ጋር ሌላ ግብ ውስጥ ነው የገባ ነው። ስለዚህ ቪዲዮን እንዳለ አልለቀቁም እና ይሄን የተፈጠረው ብሎ አላት። እኔ አሁን ትደውልልኛለህ ብዬ ስጠብቅህ እንዴት እንደዚህ ታደርጋለህ ካለ ትናንትና ግን እነ ቢኒያም እንደምንም አስማምተው ቢኒያም እውነት ከልቡ ከሆነ እኔ አሁን እየተጠራጠርኩ ያለሁት ቢኒያም አውቆ ሸር እየሰራ ከሆነስ ከነሩታ ጋር ሆኖስ ቢሆንስ? አሁን ይሄ ግልጽ አልሆነልኝም። እስከ ማታ ደግሞ ምን እንደሚፈጠር ምን በማን ቤት ምን እንደሚለቀቅ እንጠብቃለን። እኛ የአብርሃም ጤንነት እኔ ጤነኛ ሆኖ ብቻ እንዲመጣ ነው እንጂ እኔ ከዚህ በፊትም ብያቸዋለሁ ከሄርሜላ ጋር ይሁን ከሩታ ጋር ይሁን አይደለም። እሺ እኔ አብርሃም ጤነኛ ሆኖ ሰላም ሆኖ እንደ ማንኛውም ሰው የድሮ አብርሃም እኔ ሩታንም አልፈልግሽም ይበላት ሄርሜላንም አልፈልግሽም ይበላት ከሌላ ሴት ጋር የሚኖር ነው። እኔ ደግሞ ሸር ተሰርቶብኛልም ካለ ከሩታ ጋር የሚቀጥልም ከሆነ ከሩታ ጋር ከሄርሜላ ጋር የሚቀጥልም ከሆነ ከሄርሜላ ጋር እኛ አያገባንም። እሱ የራሱና የራሱ መፍት ነው። ከሄርሜላ ምን እኛ እኮ ሄርሜላ ሴት ናት፣ እቺም ሴት ናት። እሱ ከተመቸችው ሴት ጋር የመኖር መፍት አለው። ስለዚህ ያ አይደለም እኔም በበኩሌ ያስጨነቀኛለሁ የሱ ጤንነት ሰላም መሆኑ። እውነት እሱ ፍሬው ቦረናው እንደሚለው እሱ ድራማ እየሰራ ነው እንደሚለው ከሆነ ያው ከነ ኤፍሬም ጋር አንድ ጊዜ ተገናኝተዋል ታውቃላችሁ። ሐዋሳ ሄደው ያው እንትን ይኖራቸዋል በውስጥ ሊያወሩ ይችላሉ። እንደዚህ ነው ብሎ እሱም ያወራለትን ነገር ይዘህ ወተም አውርተም ሊሆን ይችላል። ግን ባይነ ያላየሁን በጆሮክ ያልሰማኸውን ዝም ብለህ ሰው ብቻ ስላወራልክ መተክ እዚህ ጋር ማውራት የለብህም። ኤፍሬም ለቶፋም ብሎ ቶፋ ስላችሁ ቶፊክ የሐረሩ አላልኩኝም የነ አብርሃም ጓደኛ አይደለም። ቶፊክ የነ ቶፋ የነ እንትና
የነአኑ ጓደኛ ኪያ ቾኮሌት እሱ ባለፈው ቪዲዮ ሶስት ቪዲዮ በተከታታይ ለቋል ስለ ኤፍሬም በድምጽም የጻፈለትንም ሜሴጅ ልኳል። አርፈ ተቀመጥ የማስፈራሪያ ችግር ካሌለበት እውነት እሱ ችግር ካሌለበት ኧረ አንተ እንደምታስበው አይደለም። ከፈለክናና ያለውን ነገር እናወራለን አንተም ታየዋለህ ማለት ይችል ነበር። አርፈ ተቀመጥ። አርፈ ማትቀመጥ ከሆነ የሚከተልህን አንተ እኔ አውቃለሁኝ ምናምን ሰይጣን ሲጀመር እኔ ስሩንም እሱ እንደዚያ ነገር ውስጥ በመግባቱ ከሁሉም በጣም አስደስቶኝ ነበረ። ፍጻም እንደው እሱ በቃ እንትን ራሱ አስቀምጦ ነበር፣ ስልክ ቁጥር ሁሉ አስቀምጦ ነበር። ደውልለታለሁ እያልኩኝ አልተመቸኝም። እንደ ስለ እግዚአብሔር አድነውና ፈውሰውና አቁምልን። ልክ አኑ እንደ ከእግዚአብሔር በታች እነሱ ናቸው። እንደዚህ አይነት ጓደኛ መድኃኒዓለም ለመስጣችሁ። ጓደኛችሁ ሲጎዳ አብራችሁ የሚጎዳ፣ ጓደኛችሁ ሲደሰት አብራችሁ የሚደሰት እንደዚህ አይነት ጓደኛ ነው እንጂ እንደነ አብርሃም አይነት ጓደኛው ሽልጥልጣሞች አያስፈልጉ። እነሱን ምን እጣ ፋንታ ነው። አንዳንድ ሰው ጓደኛ ይወጣለታል፣ አንዳንድ ሰው ደግሞ ጓደኛ ይወጣለት። ይሄ ነው ችግሩ። እዚህ ጋር ነው ችግሩ ያለው እንጂ ከአብርሃም ችግር ሆኖ አይደለም። አብርሃም ምስኪኖችን የሚረዳ በቃ ሰዎች ሰርተው እንዲለወጡ የሚያደርግ ጀግና ወንድማችን ነው። ግን አንዳንዶቹ አሉ ይሄው ሰውን ለማኮላሸት የሚሯሯጡ ወዳና ወዲህ። ቢኒያም እውነት በትክክለኛው መንገድ መጥቶ ከሆነና እሱን ረድቶት ሆነ ቦታ አድርሰውት ከሆነ ያው ምን እንላለን? ምን ትንሽዬ መልካምነት ራሱ ትንሽ የድሮ የልጅነት ምናምን መጥቶልክ መልካምነት ከሰርተ ከሆነ እውነት አንተ ባለፈውን ቡዜን ለይቅርታ አድርግልኝና ልርዳሽ ያልከው እውነት ከልብ መሆኑን መቀደምለታ ወጣት ቪዲዮ የሰራውን የእውነት መሆኑን በዚህ እናረጋግጣለን ማለት ነው። ተንኮልህንም ይዘ ከሆነ በዚህ እናረጋግጣለን ማለት ነው። ከሁለቱ አንዱን አናጣም ማለት ነው። ስለዚህ እኛ በዛም ሆነ በዚህ እኛ ልጁ እንዲፈወስ ነው እንጂ የምንፈልገው ልጁ እንዲያብድ ከሄርሜላ ጋር ይሁን ከሩታ ጋር ይሁን እኛ ምን ያገባል? ከፈለገ ሰው ጋር ይሁን መፍቱ ነው። ማን ነው የሰውን መፍት የሚገድበው? እኛ የምንፈልገው የአብርሃም መዳን የአብርሃም ወደ ጤንነቱ መመለስ ነው እኛ የምንፈልገው እንጂ እሱ እብድ እየተጫወተ ሩታ ትሂድ ብላኛለች፣ ሩታን ጠራታለሁ፣ ሩታ እንደዚህ ብላኛለች፣ ሩታ እንደዚህ አታድርግ ብላኛለች። ልክ አኑ ትዝ ይላችኋል። ሰላም አታውጣ ብላኛለች፣ ሰላም አትብላ ብላኛለች፣ ሰላም እንደዚህ አታርግ ብላኛለች ነበር እሱ የሚለው። ልክ ይሄኛም እንደዛ ነው የሚለው። ይሄ ታዲያ ድራማ ነው። ድራማም ይሁን አይሁን ልጁ ይዳንና ድራማም ሰርቶብን ከሆነ ይቅርታ፣ እኔ ድራማ ነው የሰራሁት። ወዳይ ጠላቴን አንተ እንደምትለው ወዳይ ጠላቴን እየፈተንኩበት ነው። ሄርሜላ ትንሽዬ ስተት ትንሽዬ ሐሰት የለባትም። ትንሽዬ ከዚህም በፊት ምን እያለ ጉድሽና ወጣለሁ ትንሽ ነገር ነው የቀረኝ ምንጥስዮ በዚህ ወጥቶ በዚህ ገብቶ ሲቀበጣጥር ነበር ኤፍሬም። ምንም አላገኘባትም። ዝም ብሎ ወሬ ብቻ ታውቃላችሁ፣ ወሬ ብቻ። እሷ ደግሞ ለአንድ ሰው መልሳት መልሳ ትናንትና እሱንም ሰው አድርጋ እሱን ስትለምነው እንደሞኝ ነሽ። ግን እኔ አንድ ነገር መክራት እሷንም ቢሆን ማለት ነው ይሄ ቪዲዮ የሚደርሳ ከሆነ አብርሃም ሄደ ብለሽ አብርሃም ወደ ምስቱ ቢመለስ ማለት ነው አብርሃም ሄደብኝ ብለሽ ይሄ ምንድነው ዩቲዩብ እየሰራሽ ዩቲዩብ እያሽ ቂጥቂጡ ስር እየሄድሽ እያለቀሽ ልክ እንደሩታ የምትሆኚ ከሆነ እውነትም አንቺ በሽተኛ ነሽ። ከሄደ ይሂድ፣ ያ ሰላማ ያለሮ ካላስ ይሂድ። ያ ሰው ያንቺ አይደለም ማለት ነው። አንድ ሰው በህይወትሽ መጥቶ ያ ሰው ከህይወትሽ ሲወጣ ያ ሰው ያንቺ አይደለም። ያ ሰው ያንቺ መጥፊያ ነው። አንድ ሰው ካጠገባችሁ ሲሄድ እኛ ያው ሰው ስለሆን እንዴት እንላለን እንጂ አንድ ሰው ከህይወታችሁ ሲወጣ እግዚአብሔር ለእናንተ መልካም ነገር ሲሰራ ነው። እግዚአብሔር ለእናንተ በጎ ነገር ሲያደርግ ነው። ያ ሰው የህይወታችሁ መበላሸት ወይ ደግሞ በህይወታችሁ ላይ የሚያመጣባችሁ አደጋ ስላለ ያወጣል ከመሃላችሁ። በቃ ያ ሰው እናንተ ሰው አይደለም፣ አስፈላጊ አይደለም። ያ ሰው ግድላችኋል። ገባሽ እንጂ እንዴት ጥለኸኝ እርክ እንዴ ወደ ሩታ ተመለስክ ምናምን መስማት አንፈልግም። ከሄደም ይሄድ ብዬሻለሁ። ከመጣ እሰያው ትቀበይዋለሽ፣
ችግሩን ፈቶ እውነት የተያዘበት መንፈስ ይዞት ከሆነ ሌሎቹ ደግሞ እንደሚሉት ነው አይደለም እሱ ድራማ እየሰራ ነው አውቆ ነው የሚሉትም ከሆነ አርፈሽ ነው መቀመጥ ያለብሽ። ዘና ብለሽ ዘና ከሱ የበለጠ እንጂ ከሱ ያነሰ አታገኝ። ገባሽ? አርፈሽ ሴትነትሽን አክብረሽ ሴትነትሽን ወደሻት አክብረሻት አንግሰሻት ከተቀመሽ በቃ ምንም ሴት ትፈልጋለች እንጂ አትፈልግም። እግዚአብሔርን ጭራሽ መስማት የለብሽም እንደዚህ አይነት ነገር በህይወት አንድ ሰው ነን። አዎ እንዴት እንደዚህ ትያለሽ? አንቺ ብትሆኚ ምን ታረጊያለሽ ትሉኛለሽ። ላብድ እችላለሁ፣ እኔም ላለቅስ እችላለሁ፣ እንዴት ምናምን ልል እችላለሁ። ግን ወደ ራሴ ተመልሼ ያ ሰው ለኔ አስፈላጊ እንዳልሆነ ማወቅ አለብኝ። ያ ሰው ለኔ ጠላቴ ነው። በቃ ያ ሰው ለኔ አይጠቅመኝም። የማይሆን ነገር በህይወቴ ውስጥ እንዳይኖር ራሱ በቃ እግዚአብሔር አልፈለገም። ያነሰው አስወግዶልኛል። ማመስገን ነው ያለብኝ። ወይኔ ለዛ ሰው አልሆነም ወይ ያ ሰው ለኔ አይሆንም። ገባችሁ? ያንን ሰው ብቻ አይደለም መኮነን ያለብን። እኔ ለዛ ሰው ወይ የምገባው ሰው አይደለሁኝ ወይ ደግሞ ያ ሰው ለኔ የማይገባኝ ሰው ነው፣ አይጠቅመኝም። ስለዚህ እግዚአብሔር ያረግልኛል ማለት ነው። ጌታ የተመሰገነ ይሁን። ውፋይ እንደዚህ ስል ደስ ይለኛል። እኔ እመቤቴን ወይ አልፈልግም። እኔ ጦስ ጥንቡሳሴን ይውጡ እንጂ እንዲህ ወንድ ቂጥቂጥ ስሬ እጅ አላለቅስም። ለምን አለቅሳለሁኝ? እግዚአብሔር እጅ ሰጥቶኛል፣ እግር ሰጥቶኛል፣ አይን ሰጥቶኛል፣ ጉልበት ሰጥቶኛል። ሰርቼ መኖር እችላለሁኝ። ለምን ብዬ ነው ለሱ ማለቅሰው? አንዱ ቢሄድ አንዱ ይመጣል እንዴ። ደግሞ እንደዛ ስላችሁ እንደዚህ እሷ ብላለች ብላችሁ በቀን በቀን እንዳትቀያይሩ ወንድም ሴቶችም። ገባችሁ? የተሰጣችሁ ነገር ካለ መክሊታችሁ ከሆነ ደግሞ እኔ እኮ ሄርሜላ ጀን እኔ ከዚህም በፊት ምንድን ነው ያልኩት? እቺ ሴጣን ሆና ካልገባች መሀላቸው በስተቀር እኔ ደግሞ አሁን ሩታ አላደረገችበትም ብለን እኮ ዝም እንዳንል ራሱ ፎክራለች። ወጣ ቀን ይፈጅብኛል እንጂ ወር ይፈጅብኛል እንጂ አመት አይፈጅብኝም፣ በቅርቡ እጄ ያስገባዋለሁ። በምን አስገባችሁ ታዲያ? እና በዛን ሰዓት እንደዚህ በይ እኔ እመጣለሁ ብሏት ነው ያሽኮሸከላት። እግዚአብሔር በቅርቡ እጄ ያስገባዋለሁ ያለችው እኮ የተማመነችውን ተማምና ነው። ሴጣኗን ተማምና እኔ ሴጣን የለም ምን ጥስዮ የለም ላ ወዴት ነው የሄደው ሴጣን? ምን ብላለች? መቼም የኢትዮጵያ ዩቲዩበሮች እኮ አጃኢብ ነው የሚያስብሩን። አጃኢብ በቃ እኛም እንደው ገብተን እንደዚህ አጃኢብ እናደርገው ይሆን እንዴ? ሱመያ ምንድን ነው ያለችው? ያ ማን ነው ልጅ ያበደ ልጅ የሆነ ልጅ አበደ የሚሉት አሉ። እኔ ያበደ ነው በቃ አበደ ነው፣ አፈቀረ አበደ ነው። ከሰላት በኋላ ጅኒዎች ይለቀቃሉ። የጅኒ ሰዓት ነው አለች። ሰዓት አላቸው ጅኒዎችም መንፈስ እኮ ናቸው እነሱ። መንፈስ ስለሆኑ በዚህ ሰዓት የእናንተ በዚህ ሰዓት የእናንተ አይደለም የሚባሉ አይደሉም፣ መንፈሶች ናቸው። እና ስለዚህ በጣም በቃ የሚገራርም ነገሮች ነው የሚሰሩት ኢትዮጵያ ምድር ላይ ማለት ነው። ስለዚህ አላብዛባችሁ ውዶች። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። ለኔ ቤት አዲስ የሆናችሁ ሰብስክራይብ እያረጋችሁ፣ ነባሮች ደግሞ ሼር፣ ላይክ እያረጋችሁ አበረታቱኝ። የሰው ዩቲዩብ ይጨምራል፣ የኔ ዩቲዩብ ይቀንሳል። አላኬር አንድ ቀን የኔ ዩቲዩብ ይጨምራል። አይዶን ነው ምንም ማለት አይደለም፣ ያስተዛዝበናል። 5 ሰው ብታዩ 5ታችሁም ላይክ ብታረጉልኝ፣ ሼር ብታረጉልኝ፣ ሰብስክራይብ ብታረጉኝ ምን ችግር አለው? ምንም ችግር የለውም፣ አይከፈልበትም። ቅንነት ለራስ ነው። ቅንነት በቃ የሆነ ቅን መሆን ቆንጆ ነው። አንዳንድ ጊዜ ቅን ብንሆን ሸጋ ነው። እኔ ግን አንድ ሰው እኮ አላልፍም። የሆነ ሰው ቤት ገብቼ ሰብስክራይብ ምን አይቀንስብኝም። ምንም የሚሆንብኝ ነገር የለም። ሰብስክራይብ አድርጌ ሼር አድርጌ ማድረግ ላለብኝ ሰው ላለኝ ሰው አድርጌ እወጣለሁ። ግን አንዳንድ ሰዎች አይታችሁ ብቻ ከዛ ውልቅ ትላላችሁ። ሰብስክራይብ የማታረጉ፣ ላይክ የማታረጉ፣ ሼር የማታረጉ ይመቻችሁ። ምንም ማለት አይደለም፣ ያስተዛዝበናል ግን ለሁሉም ነገር ማለት ነው። ስለዚህ ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። አብርሃምም ደግሞ ወደ ጤንነቱ ተመልሶ በጤናው ሆኖ አይኔ ፕራንክ ምንድነው እንትንም የሰራውባችሁም ካለም ድራማም የሰራውባችሁ ካለም ሄርሜላ በድላኝን ነው ካለም
እንደፈለገው ብሎ እንትን ማለት ይችላል። አንዳንዶቹ ደግሞ እንደዚህ ወሬያችሁ የምታንጠለጥሉ የማይሆን ወሬ እያመጣችሁ እዚህ ጋር የምታወሩልን ወደ ቀልባችሁ ተመለሱ። ፍራንክም ከሆነ እሰየው እናያለን። እንዲህ ቀልባችንን ቆሌያችንን የሚገፍ የሚሰራ ከሆነ ሸጋ ነው እላችኋለሁኝ። ባላችሁበት የእግዚአብሔር ሰላም ይብዛላችሁ። ኢትዮጵያ ሀገራችንን ሰላም ያርግልን። ከክፉ ነገር ከምንሰማው ከሚደረግብን ነገሮች በሙሉ ከዚህ ከሰይጣን ጋራ ቁርኝት ያላቸው ሰዎችን እግዚአብሔር ከኛ ላይ ያርቅልን። ሰላምን፣ ፍቅርን ወደ ኢትዮጵያ ወደ ምድራችን ያምጣልን። ኢትዮጵያችንን ዓለምን በሙሉ ሰላም ያርግልን። ኢትዮጵያን ብቻ ሳይሆን ዓለምን በሙሉ ሰላም ካልሆነች የሰው ልጅ ሰላም የለውም። እኛም ሰላም ስለሆነ ነው በሰው ሀገር ተሰደን ህይወታችንን የሰመረ እያደረግን ያለ ነው። ስለዚህ እግዚአብሔር ሰላምን፣ ፍቅርን፣ ምረትን ያድለን። ኢትዮጵያ ሀገራችንን ሰላም ያርግልን። መሀሏን ገነት ዳሯን እሳት አድርጎ ከክፉ ነገር ይጠብቅልን። ሰላም ለሀገሬ ለኢትዮጵያ። ወድሻለሁ።